እንግዲህ ዛሬ ሃይሚ ጓደኞቿን ምናምን ይዛ መታ ይቅርታ እንደምትለው ቡርኬን 100% እርግጠኛ ነኝ ማለት ነው። እንግዲህ ቡርኬ በጣም ጨክኗል ማለት ነው። እውነት ለመናገር በጣም ነው የጨከነው ምናምንና የበር ቁልፍ ራሱ እስከ መቀየር ድረስ ነው የደረሰውና የበር ቁልፍ ሃይሚ እንዳትገባ ምናምን ቀይሮታል። ትናንት እንግዲህ አይታችኋል ሃይሚ እየለፈች ምናምን የነበረበትን ቪዲዮ ማለት ነውና ሃይሚ ሀሰንም ሆነ ፍፄ ከጎንሽ አለን እኛ አለንልሽ፣ ሂጂ ግፊ አድርጊ ይሄን አድርጊ ይሄንትን በየሚሉሽ ሰዎች ምንም አያደርጉልሽም። ልንገርሽ ማርያምን ነምልሽ ምንም አያደርጉልሽም። ከቡርኬ በላይ በአሁኑ ሰዓት ላንቺ የሚያስብልሽ፣ ላንቺ የሚያዝንልሽ፣ አንቺን ትሪት የሚያደርግሽ፣ አንቺን የሚንከባከብሽ ማንም ሰው እስከሌለ ድረስ ለራስሽ መሆን ያለብሽ ራስሽ ነሽ እንጂ ማንም አይደለም። ስለዚህ ፕሊስ መጠንቀቅ አለብሽ ብዬ ነው የማስበው፣ እንደኔ ማለት ነው። ማርያምን ነምልሽ ተጠንቀቂ፣ ራሽን ሁኒ፣ ለራስሽ ማሰብ ልመጅ። ምኑ ጋር ነው ስተቴ? ቡርኬን ምን ብዬ ነው ያስቀየምኩት? ወንድ ልጅ በምን አይነት መልኩ ነው መያዝ ያለብኝ? እኔስ በምን አይነት መልኩ ነው መያዝ ያለብኝ? እንዴት ነው ትሪት ማድረግ ያለብኝ? እንዴት ነው ትሪት መደረግ ያለብኝ? የሚባሉትን ነገሮች ያንቺን ፍላጎት እንጂ የወንድ ልጅ ወይም የቡርኬ ፊሊንግ ምንድን ነው የሚለውን ነገር ምንም እንትን እያልሽው አይደለም፣ እየተቀበልሽው አይደለም፣ አክሴፕት እያደረግሽው አይደለም። እና እነዚህን ነገሮች ፕሊስ ማርያምን ነው የምልሽ ሃይሚ፣ አይጠቅምሽም፣ እግዚአብሔርን አይጠቅምሽም። በቃ እንዴ አንቺ መሆን ያለብሽን ነገር አታውቂም እንዴ? አንቺ ምን አይነት ሰው ነው መሆን ያለብኝ? ምንድነው መሆን ያለብኝ? እንዴት ነው ማስተካከል ያለብኝ ነገሮች ምናምን ብለሽ እኮ በደንብ አድርገሽ ቆም ብለሽ ማሰብ የሚባል ነገር ልመጪ ከምር። ከዛ ውጭ ግን ቡርኬ አናዶኛል ማናደድ ያለብኝ ምናምን ችግሮች ከተፈቱ በኋላ ጸብ እንደገና ሌላ ነገር እንደገና ዛሬም ሌላ ነገም ሌላ በጣም ነው የሚደብረው ነው። ፕሊስ ማድረግ ያለባችሁን ነገር አድርጋችሁ እኛ የምንፈልገው እንድትታረቁና እንድትታረቁልን ብቻ ነው። ከዛ ውጭ እከሌ እንደዚህ ብላ እከሌ እንደዚህ ብሎ እንትን ብሎ ምናምን የሚባሉ ወሬዎች መስማት አንፈልግም በጭራሽ ማለት ነው። ሃይሚ ከማንም በላይ ቡርኬ በአሁኑ ሰዓት ያስፈልግሻል። ቡርኬ ከጎንሽ መሆን አለበት። ቡርኬ ላንቺ ሁሉ ነገርሽ ነው። ወንድምሽ፣ እናትሽ፣ አባትሽ፣ እህትም፣ ጓደኛም ባልሽም ነው። ስለዚህ እንደፈለክ መሆን ትችላለህ። ኧረ ሀሰን ናተው በእናትህ የሱ ይቅርታ የሱ ማቀፍ ምን ሊያደርግልኝ ነው? ለኔ ምን ያመጣል? ቢቀርስ ለምን እንደፈለገ አይሆንም ምናምን እያልሽ እንትን ማለት የለብሽም ከምር። ቡርኬ ከወሰነ እግዚአብሔር አንዳንዴ ታጋሽ ሰው እያለ ነገሮችን ሲታገስ የሆነ ነገር ሲያደርግ ምናምን ከዛም በኋላ እንደዚህ አድርጎ ጸጥ ሲላችሁ ግን ከባድ ነው የሚሆነው። ማርያምን ከባድ ነው የሚሆንባችሁና መጠንቀቅ አለብሽ ሃይሚ፣ ከምንም በላይ መጠንቀቅ አለብሽ። ቡርኬ ከቆረጠ ማንም ቢሆን ማንም አያስቀረውም። ልንገርሽ ወንድ ልጅ ቆረጠ የሚባል አባባል አለ አይደል እንዴ? እና ቡርኬ ከቆረጠ በኋላ ቡርኬ ከወሰነ በኋላ ቡርኬ ማድረግ ያለበትን ነገር ካደረገ በኋላ ምንም አይነት ነገር ብታደርጊ የሚመለስ ሰው እንዳይመስልሽ እግዚአብሔር ነው የምልሽና አሁን ላይ ቡርኬ ይቅርታ ማለት አለበት ብዬ አላስብም እንደኔ። ለምን ወታ የምታድረው እሷ ናት። ማንንም ይዛ ቤቱ ላይ የምትመጣው እሷ ናት። አንዴ ቻው ልበልህ ውጭ ሀገር እስኪ ሂጂ እንይሽ፣ ሂጂ መሄድ ትችያለሽ፣ መብትሽ ነው፣ ሂጂ እንይሽ። እዛም በኋላ ምን አይነት እንደምትሆኒ እንዴት እንደምትሆኒ ምናምን እንይሽ፣ እስኪ አሳይን፣ እስኪ ሂጂና ውጭ ሀገር እንይሽ። ውጭ ሀገር ሊሄድ ስለሆነ ምናምን ዛሬ ደግሞ ኤርፖርት ሄደሽ ልትገለገይ ሊለምንሽ ምናምን ሂጂ ደርሰሽ ነይ። ከቡርኬ ውጭ ሂዶ ውጭ ላይ መዝናናት ከሀገር ውስጥ ይቅርና ቤት እንኳን ሆነሽ እንትን ማለት እንኳን ይደብርሻል። ልንገርሽ ብቻሽን የሆነ እንትን ማለት በጣም የሚደብርሽና የማይሆን ነገር አታድርጊ። እግዚአብሔርን ነው የምልሽ አታድርጊ። በቃ እንዴ ምንድነው የምትሆኒው? ለምንድነው እንደዚህ የምትሆኒው? ማርያምን ራስሽን ነው መሆን ያለብሽ። ለራስሽ የውሳኔ ሰው መሆን አለብሽ ብዬ ነው የማስበው እንደኔ ማለት ነውና ሃይሚ ከምንም በላይ ህይወትሽን ይቀድማል። ህይወትሽን ማስተካከል አለብሽ። ለህይወትሽ ምንድነው ማድረግ ያለብኝ? ምንድነው መወሰን ያለብኝ? ማንን ነው መስማት ያለብኝ? የሚሉትን ነገሮች በደንብ አድርገሽ ብትሰሚ እንደኔ አሪፍ ነው ብዬ የማስበው። ከዛ ውጭ ግን ይደብራል። እውነት በጣም የሚደብረው በጣም ነው የሚያስጠላና ማድረግ ያለብሽን ነገር አድርጊ። ቤተሰቦቼ እናንተስ ምን ትላላችሁ? የእናንተንም ሀሳብ አስተያየት ኮሜንት ላይ ማስቀመጥ ትችላላችሁ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ባይ